ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቦክሲንግ ዴይ መርሃ ግብር ነገ ይጀምራል። ምሽት 4 ሰዓት ተኩል ቼልሲ ከበርንማውዝ ጋር የሚያደርጉትን ጨዋታ እንመለከታለን። በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ላይ በአስቶን ቪላ 2-1 መረታቱን አይዘነጋም። በዚህ ጨዋታ ላይ ካይሴዶ ቢጫ ካርድ የሚመለከት ከሆነ ቀጣይ ከሲቲ ጋር በ5 ቢጫ ካርድ ሊያመልጠው ስለሚችል በዚህኛው ጨዋታ ላይ መጠንቀቅ ይኖርበታል። ቼልሲ አሁን እያሳየን ያለው ፐርፎርማንስ ቢጠበቅም ወጥነትን እያስመለከተን አይገኝም። አሁን በፕሪሚየር ሊግ የተቸገረ ያለ ቡድን ነው። በዚህ ከቀጠለ ወደ ወራጅ ቀጠና እያሽቆለቆለ የሚገኘው በርነማውዝም በዚህ ጨዋታ ላይ ሊፈትነው ይችላል። አብርሾ በዚህ ጨዋታ ላይ ምን የሚያስመለክተን ይሆን? እሺ አኒሶ፣ ያው ስለ ቼልሲ ስናወራ ብዙ ጊዜ የወጥነት ጉዳይ እናነሳለን። ብዙ ጊዜ የምናወራው ስለ ወጥነት ጉዳይ ነው በየፕሮግራማችን። ቼልሲ ከተነሳ ሁልጊዜም ኤንዞ ማሬስካ የሚያደርጋቸው ቅያሬዎችና ወጥነት የጎደለው ቼልሲን ነው የምናነሳው። ባለፈውም የተጠቀምነው ከአርሰናል ጋር የነበረውን ጨዋታ ራሱ ምን ያህል ምርጥ ፐርፎርማንስ አሳይቶ በኔክስት ጌም የወረደ ፐርፎርማንስ እንደሚያሳየን ብዙ ጊዜ ተመልክተናል እና ቼልሲ በነገውም ጨዋታ ምናልባትም ይቸገራል ብዬ አስባለሁ። ነገር ግን አሁን ቦርንማውዝ እያሳየን ያለው አቋም በጣም የወረደ አቋም ነው፣ ከሲቲ ጨዋታ በኋላ ማለት ነው። በሲቲ 3-1 ከተሸነፈ በኋላ እያንዳንዱን ከዛ በኋላ ያደረጋቸውን 9 ጨዋታዎችን ማሸነፍ አልቻለም። በ5ቱ ሲሸነፍ በ4ቱ አቻ ተለያይቷል፣ ቦርንማውዝ ማለት ነው። ቼልሲም በአንጻሩ ከአርሰናል ጋር ካደረገው በኋላ በቀይ ወጥቶበት አንድ አቻ መለያየቱን እናስታውሳለን። ሞይሰስ ካይሴዶ በቀይ ከወጣ በኋላ እና ከዛ በኋላ የተደረጉትን 6 የፕሪሚየር ሊግ ጨዋታዎችን ማለት ነው። በቻምፒየንስ ሊጉ በአትላንታ መሸነፉን እናስታውሳለን። በኤፍኤ ካፕ ደግሞ ካርዲፍን ማሸነፉን እናስታውሳለን። ነገር ግን ከነሱ ውጪ 6 የፕሪሚየር ሊግ ጨዋታዎችን አንድ ብቻ ነው ያሸነፈው፣ ኤቨርተንን ማለት ነው፣ ከአርሰናል ጋር ጨምሮ ማለት ነው። እና ቼልሲ ምን ያህል በፕሪሚየር ሊጉ የተቸገረ ያለ ቡድን እንደሆነ መረዳት አያቅተንም። እና ቼልሲ በዚህኛው ጨዋታ ሁለቱም ምርጥ ፎርም ላይ የማይገኙ ቡድኖች ናቸው። ቼልሲ ለዋንጫ ተፎካካሪ ይሆናል ተብሎ ሲጠበቅ አሁን ላይ በደንብ ለቻምፒየንስ ሊግ ራሱ በሚያሰጋው አካሄድ ነው እየሄደ ያለው። 29 ነጥብ ይዞ 5ኛ ደረጃ ላይ ነው የሚገኘው። ከሱ በኋላም ያለው 6ኛ ላይ የሚገኘው ማንቸስተር ዩናይትድም በተመሳሳይ 29 ነጥብ ይዞ ይገኛል። ሰንደርላንድ እያለን ስንወርድ 28 ያላቸው የነጥብ ልዩነት በጣም ትንሽ ነው። ከአሁን በኋላ የምጥላቸው ነጥቦች ደግሞ ሻምፒየንስ ሊግ ቦታን ራሱ የሚያሳጣ እድል ነው የምታገኘው እና ቼልሲ የኤንዞ ማሬስካው ቼልሲ ማለት ነው እና ያለውን የነጥብ ልዩነት ለማስፋት ከታች ያሉትን እንደዚህ አይነት ጨዋታዎችን ማሸነፍ ይኖርበታል። በ18ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በስታንፎርድ ብሪጅ ከቪላ ጋር ያደረጉትን ጨዋታ ለማስታወስ ያክል በደንብ ፈርስት ሃፍ በደንብ ዶሚኔት አድርጎ ሰከንድ ሃፍ እንዴት እንደተፈረከረከ ተመልክተናል። የቪላ ቅያሬዎችም መደነቅ ሲኖርባቸው ማለት ነው እና ቼልሲ በዚህ በፈርስት ሃፍ ፎርሙ 90 ደቂቃ ነው አንድ ጌም ጀጅ ማድረግ የምንችለው። ነገር ግን ፈርስት ሃፉን ብቻ ለይተን የምናይ ከሆነ ምንም አይነት ኦን ታርጌት ሳይመታበት፣ ኦፍ ታርጌት እንኳን ሳይመታበት ሙሉ ለሙሉ ዶሚኔት አድርጎ በልጦ ሰከንድ ሃፍ እንደተመለሰ እናስታውሳለን። አንድ ጎል ብቻ ነው ያስቆጠረው። ነገር ግን በደንብ ዶሚኔት አድርጎ ነው በደንብ ቪላ አለ ወይ የለም እስኪባል ድረስ ማለት ነው አጠራጣሪ ውስጥ ነበር እና ቪላ ኖርማል መከላከሉን ከዛ በኋላ ከ60 በኋላ ያደረጓቸው ቅያሬዎች ለቪላ ምን ያህል አመርቂ ውጤት እንዳስመዘገቡ እናስታውሳለን። በዛም ጨዋታ በስታንፎርድ ብሪጅ መሸነፉን አይዘነጋም ቼልሲ። ስለዚህ በቦርንማውዙ ጨዋታ ምናልባትም በሜዳው ነው። ሌላው ደግሞ የነጥቡ ግዴታ የሚያስፈልገው አይነት
ቡድን ናይ ሁለቱም ናቸው። ነገር ግን ቼልሲ ሞር ለማሸነፍ አድቫንቴጅ ይኖረዋል ብዬ አስባለሁ እኔ እና በዚህኛው ጨዋታ ላይ ደግሞ በቦርንማውዙ ጨዋታ ሞር አድቫንቴጅ ለቼልሲ እንሰጣለን ማለት ነው። ምክንያቱም ቦርንማውዝ ካለበት ኮንዲሽን እና ቼልሲ ደግሞ በሜዳውም ከመሆኑ አንጻር በቪላ ጋር ባደረገው ጨዋታ በፈርስት ሃፉ እንኳን የምንመለከት ከሆነ በጣም ሞር የተሻለው ቼልሲ ይሆናል። ነገር ግን ቅያሬዎቹ የኤንዞ ማሬስካ ቅያሬዎቹ እና የሚጠቀማቸው ቤስት ኢለቨኖች ቅያሪ በጣም ሪስክ ወስዶ የሚያደርጋቸው ነገሮች ዋጋ እያስከፈለው እንደሆነ ተመልክተናል። ቼልሲ ይህንን ነገር የሚቀርፍ ከሆነ ምናልባትም አንዳንድ ጨዋታዎችን የምንመለከት ከሆነ ማለት ነው በደንብ ምርጡን ቼልሲ እየተመለከትን ነበረ። ከአርሰናል ጋር ተመልክተናል። ፈርስት ሃፍ ሌላ ቲም፣ ሰከንድ ሃፍ ሌላ ቲም እየሆነ በጣም እየተቸገረ ነው። ቅያሬዎቹ በጣም ችግር ያለባቸው ቅያሬዎች ናቸው የሚያደርጋቸው ኤንዞ ማሬስካ እና ብዙም ደጋፊ የማይዋጥለት በዚህ መንገድ ነው እና የሚታይ ቪዚብል የሆነ ለውጥ የምታደርግ ከሆነ ማለትም በታክቲካል ለውጥ የምታደርጉ ከሆነ ብዙም ለተመልካች ያን ያህልም ማይታይ ከሆነ ችግር የለውም። ነገር ግን ቪዚብል የሆነ ተጫዋች ክፍተት ያለበት ሌላ ተጫዋች የምትቀይር ከሆነ የሚታይ ነገር ሲሆን ለአሰልጣኝም ትንሽ ሪስክ ይኖረዋል እና በተለይ ነጥብ የምታጣ ከሆነ ከባድ ነው የሚሆነው። ስለዚህ ኤንዞ ማሬስካ በጣም ጫና ውስጥ እየገባ ያለ አሰልጣኝ ነው በዚሁ የሚቀጥል ከሆነ እና ብዙ ጊዜ ለባለሀብቶቹ ተናግሯል። ብዙ ጊዜ ተናግሯቸው ያውቃል ለተቀያሪ ተጫዋቾች ማለት ነው። ማለትም ያለው ስኳድ አመርቂ እንዳልሆነ እና የሚያስፈልገውን እንትን እንደጠየቃቸውና ያንን ከግምት ውስጥ አስገብተን ነገር ግን የሚቀይራቸው ቤስት ኢለቨኖች በጣም ችግር ያለባቸው ቶሲንን አንስተናል። ባለፈው በቪላ ጨዋታ ደግሞ ከቻሎባ ጋር የተጣመረው ባዳሽን እና ብዙውን ክፍተቶችን አሁን ለምሳሌ ፓልመርን የቀየረበት መንገድ ለቼልሲ ደጋፊዎች በጣም ያልተዋጠ ቅያሬ ነው እና እንደዚህ አይነት ቅያሬዎች ደግሞ ዋጋ የሚያስከፍሉ ከሆነ ደግሞ በዛው ልክ በጣም ሪስኪ ይሆናል ማለት ነው እና ካይሴዶንም ስታነሳ ነበረ 4 ቢጫ ተመልክቶ ይህንን ጨዋታ የሚያደርገው ማለት ነው ከቦርንማውዝ ጋር የሚያደርገውን ጨዋታ ቢጫ የሚመለከት ከሆነ ቀጣይ ኔክስት ከሲቲ ጋር ነው የሚያደርገው ጨዋታ እና ያ ጨዋታ የሚያልፈው ይሆናል። ምናልባት ትልቅ ግምት የሚሰጠው ጨዋታ የሲቲ ጨዋታ ስለሚሆን ወይ ካይሴዶን ሊያሳርፈው ይችላል። ካልሆነ ደግሞ ነጥብ እያጣም ስለሆነ ምናልባትም እንደ ካይሴዶ ያለ ተጫዋች አስቀምጠ ነጥብ ለማግኘት ትንሽ ስለሚቸግር ይህንን ጨዋታ ያስቀምጠዋል ማለት ትንሽ ቢከብድም፣ ነገር ግን ከፊቱ የሚገኘው ቀጣይ ኔክስት በ20ኛ ሳምንት የሚያደርገው ጨዋታ ደግሞ ከዚህኛው ጨዋታ ከ19ኛ ሳምንት ከቦርንማውዝ ከበድ ያለ እና በደንብ ጠጠር ያለ ጨዋታ ስለሆነ ለዛም ጨዋታ ሲባል ምናልባት ሊያስቀምጠው ይችላል። ነገር ግን ኤንዞ ማሬስካን ብዙ ጊዜ የምንወቅስበት መንገድ ለትልቅ ጌም ብቻ ነው ፕላንድ ሆኖ በደንብ ተዘጋጅቶ የሚመጣው ማለት ነው። ትልቅ ጌም ሲሆን በደንብ የተሻለውን ቼልሲ እንመለከታለን። ከአርሰናል ጋር የነበረውን ተመልክተናል። ከሊቨርፑል ጋር ያለውን ጨዋታ ተመልክተናል። በምን አይነት ምርጥ ፐርፎርማንስ እንዳሸነፈ እና ከአርሰናል ጋር በጎዶሎ ተጫዋች ነጥብ ይዞ እንደወጣ እናስታውሳለን። ነገር ግን ከወገብ በታች የሚገኙ ቲሞች ሙሉ ስፔሲፊክ አድርጋ ጥናት ማታደርግባቸውን ጨዋታዎቹን ደግሞ እንዴት ሲቸገር እንደሆነ ተመልክተናል። ከሊድስ ጋር 3-1 የተሸነፈበት ጨዋታ ማስታወሱ ይቻላል። የቪላን ጨዋታ በእርግጥ ትልቅ ጨዋታ ነው፣ ነገር ግን ያን ያህልም የሰከንድ ሃፉ ቅያሬ እና
ችግር እንዳደረገበት ተመልክተናል። ነገር ግን የቦርንማውዙም ጨዋታ ምናልባት በዚህ ወይ እንትን የሚል ከሆነ የሚቸገር ይመስለኛል ቼልሲ ማለት ነው። እና የሲቲውን ጨዋታ እንትን ለማለት አሪፍ ፐርፎርም ለማድረግ ካይሴዶን በዚህኛው ቢጫ እንዳያገኝ ጥንቃቄ ማድረግ ይኖርበታል በቼልሲ በኩል የሚገባ ከሆነ። ነገር ግን ነጥቡ ስለሚያስፈልጋቸው በደንብ የማሸነፍ ሜንታሊቲን ለመመለስ ግዴታ የቦርንማውዙን ጨዋታ ማሸነፍ ይኖርባቸዋል። ያው የቻምፒየንስ ሊግ ቦታ ራሱ በጣም ከባድ ነው የሚሆነው። ብዙ ቡድኖች በደንብ ነጥባቸው የተቀራረበ ነው። ሁሉም ወጥ አቋም እያሳዩ አይደለም። በእርግጥ ሁሉም ቲሞች ከወገብ በታይ ከ1 እስከ 3 ካሉ ቲሞች ውጪ ማለት ነው። እና ሊቨርፑልም አሁን ወደ 4ኛ ደረጃ ላይ ከፍ ብሏል። ማንቸስተር አለ፣ ሰንደርላንድ፣ ብሬንትፎርድ። በእርግጥ የብሬንትፎርድ እንትን ብዙም ባይሆንም ለሰንደርላንድ፣ ማንቸስተር ዩናይትድ ያሉ ቲሞች አሁን እያሳዩ ነው ያለው ፐርፎርማንስ በጣም ምርጥ ፐርፎርማንስ ከሚባሉት ውስጥ ነው። ስለዚህ ቼልሲም ይህንን ነገር ከግምት ውስጥ አስገብቶ ምናልባት ይህንን ጨዋታ ለማሸነፍ በእኔ በኩል ትልቅ ግምት እሰጠዋለሁ። ቼልሲ አሪፍ አቋም። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።